ሰበር መረጃ ዓለምን ጉድ ያስባለ መረጃ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ድንገት ብቅ በማለት ከኢራን ጋር እጅግ ስኬታማ የሰላም ድርድር አድርገናል፣ በዋና ዋና ነጥቦች ላይም ተስማምተናል ሲሉ መላውን ዓለም አስደንግጠዋል። ትራምፕ ሰላም መጣ ብለው ቢደሰኩሩም የቴህራን ምላሽ ግን እጅግ አዋራጅ ሆኗል። የኢራን ከፍተኛ ባለስልጣናትና ወታደራዊ እዝ በትራምፕ ንግግር ላይ በቁጣ በመነሳት አታላዩ ትራምፕ ዋሽቷል፣ ምንም አይነት ድርድር አላደረግንም፣ ይህ የገበያ ሴራ ነው ሲሉ የትራምፕን የሰላም ካርድ በዓለም ፊት ቀደው ጥለውታል። ትራምፕ ለምን ዋሹ? አሜሪካን ያስጨነቃት ምንድነው? በሌላ በኩል ሩሲያና ቱርክ በጉዳዩ ላይ እጃቸውን አስገብተዋል። የኢራን ውጭ ጉዳይ ሚኒስቴር ከሞስኮ ጋር ሲመክሩ፣ ቱርክ ደግሞ በሁለቱ ሀያላን መካከል የጀመረችው ሚስጥር ዲፕሎማሲ ምን ይዟል? የትራምፕን የሰላም ድራማ፣ የኢራንን ቁርጠኛ ማስተባበያና ከመጋረጃ ጀርባ ያለውን የሩሲያና የቱርክ ሚና በዝርዝር እንተነትናለን። እስከ ፍጻሜው አብራችሁን ቆዩ። የመካከለኛው ምስራቅ ጦርነት አሁን ከጦር ሜዳው በባሰ ሁኔታ ወደ ቃላትና ወደ መረጃ ጦርነት ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ በፍሎሪዳ ለጋዜጠኞች በሰጡት ድንገተኛ መግለጫ አሜሪካና ኢራን ጦርነቱን ለማቆም በጣም ጥሩና ፍሬያማ ንግግር እያደረጉ መሆናቸውን በይፋ አውጀዋል። ትራምፕ እንዳሉት ኢራን ራሷ ናት ድርድር የፈለገችው፣ እንዲያውም በዋና ዋና ነጥቦች ላይ ስምምነት ተደርሷል ብለዋል። ፕሬዝዳንቱ አክለውም አማካሪያቸው ስቲቭ ዊትኮፍና ቻቸው ጃሬድ ኩሽነር ከኢራን ከፍተኛ ባለስልጣናት ጋር እሁድ ምሽት ሲወያዩ ማደራቸውን ገልጸው በሁለቱ ሀገራት መካከል ስላለው የጥላትነት ግንኙነት ፍጹም መቋጫ ለማበጀት 15 ነጥቦች ቀርበዋል ብለዋል። ትራምፕ በዚህ ንግግራቸው ኢራን የኒኩሌር መሳሪያን ለመተው ተስማምታለች የሚል አንድምታ ያለው መረጃ ጭምር ሰንዝረዋል። ይሁን እንጂ ይህ የትራምፕ የሰላም ዜና በቴህራን በኩል የደረሰበት ምላሽ እጅግ አስደንጋጭና አዋራጅ ነበር። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤሊ ባቃኢ፣ የፓርላማ አፈ ጉባኤው መሐመድ ባገር ቃሊባፍና የኢራን አብዮት ዘብ በአንድ ድምጽ ትራምፕን ውሸታም ሲሉ ጠርተውታል። ቃሊባፍ በኤክስ ገጻቸው ላይ ባሰፈሩት እጅግ ጠንካራ መልእክት ምንም አይነት ድርድር አልተደረገም፣ ይህ የውሸት ዜና ነው። ትራምፕ ይህንን ድራማ የፈበረኩት የዓለም የነዳጅና የገንዘብ ገበያን ለመቆጣጠርና አሜሪካና እስራኤል ከገቡበት አሰቃቂ አዘቅት ለመውጣት እንዲረዳቸው ነው ሲሉ አጋልጠዋል። ይህ የኢራን ምላሽ የሚያሳየው ትልቅ እውነት አለ። ትራምፕ በኢራን ላይ የጣሉት የ48 ሰዓት ገደብ ሊያበቃ ጥቂት ደቂቃዎች ሲቀሩት ይህንን ድርድር አለ የሚል መረጃ ማሰራጨታቸው በእውነቱ ከሆነ ጦርነቱን በመፍራት ጊዜ ለመግዛት የተጠቀሙበት ዘዴ መሆኑን ነው። የኢራን አብዮታዊ ዘብ ትራምፕን አታላይ የአሜሪካ ፕሬዝዳንት ሲል የጠራቸው ሲሆን ንግግራቸውም የተምታታና ራሱን የሚቃረን ነው ብለውታል። ኢራን በግልጽ እንዳስታወቀችው ምንም እንኳን ከአንዳንድ ወዳጅ ሀገራት የአሜሪካን የድርድር ጥያቄ የያዙ መልእክቶች ቢደርሷትም የሆርሙዝ ወሽመጥን የመዝጋት አቋሟም ሆነ ጦርነቱን ለማቆም የሰጠችው ቅድመ ሁኔታ ቅንጣት ታህል አልተቀየረም። ባጭሩ ትራምፕ ሰላም መጣ ብለው በዓለም ፊት ቢናገሩም ኢራን ግን ውሸታችሁን ነው፣ አልተደራደርንም በማለት የትራምፕን ዲፕሎማሲያዊ ካርድ አቃጥላባቸዋለች። ይህ የትራምፕ እርምጃ ለዓለም ገበያ መረጋጋት ተብሎ የተሰራ ድራማ ይሁን ወይም በትክክልም አሜሪካ በኢራን ያጸፋ ጥቃት ተሸብራ ጊዜ ለመግዛት ያደረገችው ሙከራ፣ የኢራን ቁርጠኛ ማስተባበያ ትራምፕን በዓለም ፊት አሳፋሪ ሁኔታ ውስጥ ከቷቸዋል። ዓለም በአንድ ትንፋሽ ስትጠብቀው የነበረው የዶናልድ ትራምፕ የ48 ሰዓት የሞት ቀጠሮ ሊያበቃ ጥቂት ሰዓታት ሲቀሩት ዋይት ሃውስ ባልተጠበቀ ሁኔታ ወደኋላ የማፈግፈግ እርምጃን ወስዷል። ትራምፕ በገዛ የትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት በፔንታጎን በኩል በኢራን የኃይል ማመንጫዎች ላይ ታቅዶ የነበረው ወታደራዊ ጥቃት ለ5 ቀናት እንዲራዘም ትዕዛዝ መስጠታቸውን አውጀዋል። ይህ ድንገተኛ የጊዜ ሰሌዳ ለውጥ በትራምፕ አባባል ስኬታማ በሆኑ ንግግሮች ምክንያት የተደረገ ቢሆንም ከመጋረጃ ጀርባ ያለው እውነታ ግን አሜሪካ በኢራን ወታደራዊ ቁርጠኝነት መሸበሯን ያሳያል። ኢራን ለትራምፕ ዛቻ የሰጠችው ምላሽ እጅግ ግልጽና ቀጥተኛ ነበር። የኢራን እስላማ
እስላማዊ ሪፐብሊክ ባወጣው መግለጫ አሜሪካ የኢራንን አንድ የኤሌክትሪክ ተቋም ብትነካ በመላው የመካከለኛው ምስራቅ ቀጠና የሚገኙ የኃይል ማመንጫዎችና የውሃ ማጣሪያ ተቋማት ሙሉ በሙሉና ዳግም በማይመለሱበት መልኩ ይወድማሉ ስትል አስጠንቅቃለች። ይህ ማለት ኢራን ጦርነቱን ወደ ቀጠናዊ የኤነርጂ መቃብርነት ለመቀየር ዝግጁ መሆኗን አረጋግጣለች። የትራምፕ አስተዳደር የዛቻ ባዶ ጩኸት ሳይሆን በተግባር ሊፈጸም የሚችል መሆኑን ሲረዳ የታቀደውን ጥቃት ወደ 5 ቀናት ለማራዘም መገደዱን የቴህራን ምንጮች ይናገራሉ። በተጨማሪም የኢራን መከላከያ ምክር ቤት በባህረ ሰላጤው ላይ የባህር ፈንጂዎችን በመጣል መላውን የባህር መስመር ለመዝጋት እንደሚችል መግለጹ አሜሪካን ይበልጥ አጣብቂኝ ውስጥ ከቷታል። ትራምፕ ገደቡን ያራዘሙት ድርድር ስላለ ሳይሆን የኢራንን የመከላከል አቅም ለመመዘንና ተጨማሪ ወታደራዊ ዝግጅት ለማድረግ ጊዜ ለመግዛት እንደሆነ ይገመታል። የኢራን የፓርላማ አፈጉባኤ ቃሊባፍ እንዳሉት ትራምፕ ከገቡበት አዘቅት ለመውጣት የሚያደርጉት ጥረት እንጂ በኢራን በኩል ያፈገፈገ አቋም የለም። በአጭሩ የ48 ሰዓቱ ዛቻ ወደ 5 ቀናት መራዘሙ በትራምፕ በኩል የታየ ታሪካዊ ማፈግፈግ ተደርጎ ተወስዷል። ኢራን የመጀመሪያውን ጥይት እናንተ ተኩሱ እንጂ የመጨረሻውን የምንተኩሰው እኛ ነን የሚል ግልጽ መልእክት ለዋሽንግተን አስተላልፋለች። ይህ የ5 ቀናት የመረጥ የሰላም ጊዜ በትክክል ወደ ስምምነት ያመራል ወይስ ለከፋ ጦርነት ዝግጅት ነው የሚለው የዓለም ስጋት ሆኖ ቀጥሏል። የመካከለኛው ምስራቅ ጦርነት አሁን ካለበት ቀጠናዊ ስጋት አልፎ ዓለም አቀፍ የኒውክሌር አደጋን ወደ መጋበዝ ተሸጋግሯል። የሩሲያው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ባወጡት እጅግ አስደንጋጭ መግለጫ አሜሪካና እስራኤል በኢራኑ ቡሸር የኒውክሌር ኃይል ማመንጫ ጣቢያ አቅራቢያ የፈጸሙት ጥቃት እጅግ አደገኛ መሆኑንና የማይመለስ ታሪካዊ ጥፋት ሊያስከትል እንደሚችል አስጠንቅቀዋል። ሩሲያ ይህንን ስጋቷን በቀጥታ ለዋሽንግተን ያሳወቀች ሲሆን ማንኛውም በኒውክሌር ተቋማት ላይ የሚደረግ ትንኮሳ የዓለምን ደህንነት አደጋ ላይ እንደሚጥል ገልጻለች። ይህ የሩሲያ ጣልቃ ገብነት የሚያሳየው ሞስኮ የኢራንን የኒውክሌር መሰረተ ልማት እንደ ቀይ መስመር መቁጠሯን ነው። በሌላ በኩል ጦርነቱ ወደ ከፋ ደረጃ እንዳይሸጋገር የክልሉ ሀገራት በከፍተኛ ፍጥነት ዲፕሎማሲያዊ ሩጫ ላይ ይገኛሉ። በተለይም የኦማን ውጭ ጉዳይ ሚኒስቴር ሀገራቸው በሆርሙዝ ወሽመጥ ላይ ሰላማዊ የመተላለፊያ ማዕቀፍ ለመፍጠር ጥረት እያደረገች መሆኑን ገልጸዋል። ኦማን በወሽመጡ ደቡባዊ ዳርቻ ላይ የምትገኝ ስትራቴጂካዊ ሀገር በመሆኗ ግጭቱን ለማርገብ ያላት ሚና ወሳኝ ሆኗል። ከዚህ ጋር ተያይዞ የኢራን ውጭ ጉዳይ ሚኒስቴር አባስ አራጊቺ ከሩሲያና ከቱርክ አቻዎቻቸው ጋር ተከታታይ ንግግሮችን እያደረጉ ይገኛሉ። የቱርክ ውጭ ጉዳይ ሚኒስቴር ሃካን ፊዳን ከኳታር፣ ከሳውዲ አረቢያ፣ ከግብጽና ከአውሮፓ ህብረት ጋር ባደረጉት የስልክ መስመር ዲፕሎማሲ ጦርነቱ እንዲቆም ከፍተኛ ጫና እያደረጉ ነው። ይሁን እንጂ ይህ የዲፕሎማሲ መስኮት እጅግ ጠባብ መሆኑን ብዙዎች ይስማሙበታል። ምክንያቱም አሜሪካ የኢራንን የኢነርጂ ተቋማት ለማውደም ስትዝት፣ ኢራን ደግሞ በምላሹ በመላው ባህረ ሰላጤው የሚገኙ የኤሌክትሪክና የውሃ ተቋማትን እንደምትመታ አስታውቃለች። ይህ የመሰረተ ልማት እልቂት ስጋት የክልሉን ሀገራት በሁለት እሳት መካከል ከቷቸዋል። ቱርክ በአሜሪካና በኢራን መካከል መልእክት እያስተላለፈች እንደሆነ ቢገመትም በይፋ ከመናገር ተቆጥባለች። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ግን አሜሪካና እስራኤል ንግግር እያደረጉ መሆናቸውን እናውቃለን ማለታቸው በስተጀርባ ትልቅ የዲፕሎማሲያዊ ድርድር እየተካሄደ መሆኑን ይጠቁማል። በአጭሩ ዓለም በሩሲያ የኒውክሌር ማስጠንቀቂያና በክልላዊ ሀገራት የሰላም ጥረት መካከል ቆማለች። ትራምፕ ለ5 ቀናት የሰጡት የሰላም እድል በእውነት ለስምምነት የታለመ ነው ወይስ አሜሪካ ለከፋ ጥቃት ራሷን ለማዘጋጀት የፈለገችው ጊዜ የሚለው ጥያቄ የዲፕሎማሲውን ዓለም ውጥረት ውስጥ ከቶታል። ጦርነቱ አሁን ከቀጥታ ውጊያ ወደ ዓለም አቀፍ የኃይል ሚዛን ፍልሚያ ተቀይሯል። የመካከለኛው ምስራቅ ጦርነት አሁን ከኢራን ድንበር አልፎ ወደ ጎረቤት ሀገራትና ወደ ዓለም አቀፍ ተቋማት በከፍተኛ ፍጥነት እየተዛመተ ይገኛል። በደቡባዊ ሊባኖስ እና ቁራ በሚገኝ የተባበሩት መንግስታት የሰላም አስከባሪ ኃይል ዋና መስሪያ ቤት ላይ የተሰነዘረው የከባድ መሳሪያ ጥቃት ጦርነቱ ከቁጥጥር እየወጣ መሆኑን የሚያሳይ ትልቅ ምልክት ሆኗል። ምንም እንኳን ጥቃቱ መንግስታዊ ባልሆኑ ታጣቂዎች የተሰነዘረ ነው ቢባልም የተመድ ተቋማት ኢላማ መደረጋቸው ዓለም አቀፍ ቁጣን ቀስቅሷል። ይህ ክስተት የሚያሳየው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት መላውን ቀጠና ወደማይመለስ ትርምስ ውስጥ እየከተተው መሆኑን ነው።
በሌላ በኩል ኢራን የአሜሪካን የ5 ቀናት ገደብ የጊዜ መግዣ ስልት ስትል ውድቅ ካደረገች በኋላ እጅግ አስፈሪ የሆነ የባህር ላይ ወታደራዊ ዝግጅት መጀመሯ ታውቋል። የኢራን መከላከያ ምክር ቤት ባወጣው መግለጫ የአሜሪካ ጥቃት የሚቀጥል ከሆነ መላውን የፋርስ ባህረ ሰላጤ በባህር ፈንጂዎች እንደምታጥር አስታውቃለች። ይህ የባህር ላይ ቀለበት የማጥለቅ ስልት የዓለምን ነዳጅ 20 በመቶ የሚያልፍበትን መስመር ሙሉ በሙሉ ከጥቅም ውጭ የሚያደርግ ነው። ኢራን ይህንን እርምጃ የምትወስደው የኢራን የባህር ዳርቻዎች ወይም ደሴቶች ጥቃት ከደረሰባቸው መሆኑን በመጥቀስ ለአሜሪካ የጦር መርከቦች የመጨረሻውን ማስጠንቀቂያ ሰጥታለች። በተጨማሪም በኢራን ከፍተኛ አመራሮች ዘንድ ያለው አቋም እጅግ እየጠነከረ ሆኗል። የፓርላማ አፈ ጉባኤው ቃሊባፍ እንዳሉት ኢራን የምትፈልገው ድርድር ሳይሆን የወራሪዎች አስተማማኝና የሚያስቆጭ ቅጣት ነው። ኢራን የአሜሪካን የድርድር ጥያቄ ከገቡበት አዘቅት ለማምለጥ የሚደረግ ሙከራ ስትል የጠራቸው ሲሆን የሀገሪቱ ከፍተኛ አመራሮችም ከታላቁ መሪ ጎን በመቆም ሀገሪቱን እስከ መጨረሻው እንደሚከላከሉ አረጋግጠዋል። ይህም ማለት ትራምፕ የሰጡት የ5 ቀናት ጊዜ ሲያበቃ ኢራን ለድርድር ሳይሆን ለከፋ ያጸፋ ጥቃት ራሷን እያዘጋጀች መሆኗን ያሳያል። በአጭሩ ጦርነቱ አሁን ከየብስ አልፎ ባህሩንና ጎረቤት ሀገራትን አዳርሷል። በሊባኖስ የተባበሩት መንግስታት ድርጅት መመታት፣ በባህረ ሰላጤው የሚጣሉ የኢራን ፈንጂዎችና የቴህራን የማይናወጥ ወታደራዊ አቋም የመካከለኛው ምስራቅን ካርታ ለዘላለም ሊቀይሩት እንደሚችሉ እየታየ ነው። ትራምፕ የፈጠሩት ታሪካዊ ውጥንቅጥ አሜሪካን ብቻ ሳይሆን መላውን ዓለም ወደ ከፋ ኢኮኖሚና የደህንነት ቀውስ ውስጥ እየከተታት ይገኛል። በአጠቃላይ የመካከለኛው ምስራቅ ፍጥጫ አሁን ከመሳሪያ አልፎ ወደ ታሪካዊ የውሸትና የእውነት ፍልሚያ ተቀይሯል። ትራምፕ የሰጡት የ5 ቀናት የጊዜ ገደብ አሜሪካ ለከፋ ጥቃት ራሷን የምታዘጋጅበት ነው ወይስ በትክክልም ከኢራን ያጸፋ ጥቃት ለመዳን የተደረገ ማፈግፈግ የሚለው የብዙዎች ጥያቄ ሆኗል። ኢራን ግን አቋሟን በግልጽ አስታውቃለች። ምንም ድርድር የለም፣ ወራሪዎች መቀጣት አለባቸው። ዓለም የትራምፕ የ5 ቀን ቀጠሮ ሲያበቃ ምን አይነት መርዶ ተሰማ ይሆን? እኛም የነገሮችን አካሄድ በንቃት እየተከታተልን ለእናንተ ማድረሳችንን እንቀጥላለን። ወቅታዊና ሰበር መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ። በሌሎች ሰበር መረጃዎች እስከምንመለስ ሰላም ቆዩን።